الله يا الله الله يا الله ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ የኦአይቲ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመዮች ፖድካስት ነው። በሱመዮች ፖድካስት የተለያዩ ሙያ ያላቸው ጠንካራ እህቶችን በመጋበዝ ከህይወት ልምዳቸው እንዲያጋሩን የምንጋብዝበት መድረካችን ነው። እስከ ዝግጅታችን ፍጻሜ እንድትከታተሉን የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ነኝ። መልካም ቆይታ። الله يا الله الله يا الله የመጀመሪያ የሱመዮች ፖድካስት እንግዳዬ እንኳን በሰላም እዚህ ስቱዲዮአችን ድረስ ተገኘሽልን። እንኳን በሰላም ቆየሽኝ ረሃሙ። አመሰግናለሁ። እስኪ እንግዲህ ብዙ ሰዎች አንቺን በተለያዩ ሶሻል ሚዲያ ላይ ያውቁሻሉ። ከመሆኑም ጋር እስኪ ራስሽን አንቺን ለሚያውቁሽም ለማያውቁሽም የሱመዮች ፖድካስት ተመልካቾች ራስሽን አስተዋውቂ። ኦኬ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። አዲስ አለም ታዬ ይባላለሁ። ወደ እስልምና ከመጣሁ 9 ወር አካባቢ ሆኖኛል። አልহামዱሊላህ። ምናልባትም ቲክቶክ ላይ ብዙ ረጅም ጊዜ በመጠቀም ብዙዎችን እዛ ላይ እንተዋወቃለን። እንዲሁም ደግሞ ወደ እስልምና ከመጣ በኋላ የተለያዩ እስላማዊ ትምህርቶችን ቁርአኖችን አብረን በመስማት የተለያዩ ጥቃቶችን ወደኔ ሲሰነዘሩ አብረን ፋይት እያደረግን እስካሁን አለም ማለት ነው። ኢንሻአላህ በዚሁ መንገድ ደግሞ የተሻለ ወንድሞቻችንን እህቶቻችንን እየጋበዝን የተማማርንም ወደ እስልምና የሚመጡትን ደግሞ እያጠናከርን እንቀጥላለን እንዳላህ ፈቃድ። እስኪ ስለ ልጅነትሽ እናውራ። እንግዲህ የተወለድሽው አዲስ አበባ ነው። የአዲስ አበባ ልጅ መሆን እንዴት ነው? የልጅነት ጊዜ እንዴት አለፈ? ኦኬ፣ እንደ ልጅ 4 ኪሎ ስላሴ ቤተክርስቲያን ወረድ ብሎ ነው ተወልጄ ያደግኩትኝ። የልጅነት በቤተሰብ አንድ ልጅ ስለሆንኩኝ ምናልባት አያቴ ጋር ያደግኩትኝ ጥሩ አስተዳደግ አድጌያለሁ ብዬ አስባለሁኝ። እንግዲህ አልহামዱሊላህ ወደ እስልምና አያቴንም ያምጣልኝ ጥሩ መልካም ሰው ናት። የ4 ኪሎ ሰዎችም እኔም ፕሮቴክት አድርገው ብቸኝነት እንዳይሰማኝ they were there እና እዛ ነው ተወልጄ ያደግኩት አዲስ አበባ። ከዛም በኋላ ማግብቼም ከወጣም በኋላም ደግሞ ወደ ቤላ የሚባል አካባቢ ኖር ያውቃለሁ። ከፈታውኝ በኋላ ኤምሬት ናት ሁለተኛ ሀገሬ ማለት ነው። አሁን ደግሞ ተመልሰን መተናል ኢንሻአላህ። ማሻአላህ። የአያት ልጅ መሆን እንዴት ነው? ብዙ ጊዜ አያት ጋር የሚያድጉ ልጆች ቀበጥ ናቸው ይባላል። ምን አይሉነት ነው ይሄ? ምናልባት የኔ አያት የተማረችም ናት፣ ነጋዴም ናት፣ ሁሉም ነገር ላይ ራሷን ኢንቮልቭ አድርጋ የምትኖር ናትና እናቴን ካጣው በኋላ ብዙውን ጊዜዋን እሷ ናት ኃላፊነት ወስዳ እናትም አባትም ወንድምም እህትም ለመሆን እንዲሁም ደግሞ ጓደኛም ለመሆን ያላትን አቅም ጥራለችና ቅብጠትም ይኖረዋል። ያው አንድ ልጅ ከመሆን አንፃር ቅብጠት ሲነሰንስ ከተመልካቾች አንፃር ሁሉ ነገር ኤክስፕሎር እንዳደረግ አሁንም ያለውበትን መንገድ እንዳገኝ ምናልባት አስተዳደጌ ያነጻነት ነገሮችን እንድሞክር የታገድኩበት ሁኔታ ስላልነበረ ያ ጥሩ ነው ብዬ አስባለሁ። ላንቺ በነጻነት በቅብጠት ማደግ እስልምናን እንድታገኝ ያለምንም ፍራቻ ጥያቄዎችን እንድትጠይቂ ደፋር ሴት እንድትሆኚ አድርጎሻል ብዬ አምናለሁ። ከአንቺ አገላለጽም ይሄን ነው የምረዳው። እንግዲህ ወደ እስልምና ከመጣሽ አሁን ላይ ወደ 9 ወር ሆኖሻል። እስልምናን እንዴት አገኘሽው? እስኪ that's beautiful question። እስልምና ህይወት ነው፣ የሚኖር ህይወት ስለሆነ እየኖርኩበት በመጣሁት ቁጥር ያው ፈተናውም አለ፣ ዓለማዊ ፈተናው መንፈሳዊ ልምምዶች አሉ ከአላህ ጋር ስለሆነ ከፍርሃት አትሊስት የጥንካሬ ቦታዎቼ አላህ የሰጠኝም ብቻ ነው። ያው ሰው ልጅ እንደሆነሽ ትደክሚያለሽ፣ ትፈተኛለሽ፣ ስትራግል ታደርጊያለሽ፣ ትደሰቻለሽ። የእስልምናው ህይወት በአጠቃላይ ገና ልምምድ ውስጥ ነኝ አውቃለሁ ምን ሳይሆን ዜሮ በው የ9 ወር ህጻን ልጅ ያለውበት ስቴጅ ሶ እንደ ስቴጁ ገና ወተት ስቴጅ ነው አሁን ለማወቅ ለመማር ምንድነው የሚካሄደው ኢንቫይሮንመንቱ ከእስልምና ውጭ ያለው እስልምና ውስጥ ያለው ቁርአን መማር አለ፣ ሰላት መልመድ አለ፣ ሂጃብ ኤቭሪቲንግ አዲስ ህይወት ነው። ሶ በዚህ አዲስ ህይወት ውስጥ ደግሞ አላህን ስላገኘሁኝ ያ ትልቅ ኮንፊደንስ ነው። ሌላ ነገር እየተማርን ነው
ኢንሻአላህ እስከ ጀነት ስለሆነ ቀጠሯችን ኢንሻአላህ ወቀት ይቀጥላል። ማሻአላህ እስልምናን እንግዲህ ብዙ ፈትሸሽ ጠይቀሽ በራስሽ መንገድ ነው ያገኘሽው። ከብዙ እምነት እንትን ብለሽ የመጣሽ ሴት ነሽ። እስኪ ብዙ ጊዜ የሚባል አንዳንድ አባባሎች ይኖራሉ። እነሱም እስልምና ሴት ልጅ ያስራል፣ እስልምና ሴት ልጅ ይጮቅናል ይባላል እና ሲባል ብዙ ጊዜ እንሰማለን። እስኪ አንቺ ከሌላ እምነት እንደመጣ ሰው ኢቲስትም ነበርሽ፣ እዛ ውስጥ ገብተሽ አይተሻልና እውነት እስልምና የሴት ልጅ መብት ይረግጣል ወይ? ሴት ልጅ ያስራል? አንቺን አስሮሻል? ወል ስለ ይሄ ጥያቄ ብዙ ጊዜ ሳልሰልምን በፊት የኔ ጥያቄ ነበረ። ከውጭ ሆነን ለምንመለከተው ሰዎች ሂጃብ፣ ኒቃብ፣ ትዳሩ ምኑ የተሰራብን ጭንቅላታችን ውስጥ በጣም ጨለማ እንደሆነ ተደርጎ ነው እንድናቅ የተሰራው። ልክ ሌላው ዓለም ራቆት መሄድ፣ ነጻነት፣ ፍሪደም፣ የፈለጉትን መሆን፣ ከገደብ ውጪ መሆን ያ ነጻነት ተደርጎ የሚመዘገብበት ዓለም ላይ ነን ያለ ነው። ለእኔ አመለካከት ኦልሬዲ ኖሬበታለሁ። ልክ እንዳልሽው ማንም ሳይገድበኝ አሁንም ላይ በገዛ ፍቃዴ የምታዘዘውም ሆነ የምፈራው አምላኬን አላህን ፈጣሪ የሰማያቱን ባለቤት እሱን እንጂ ሌላ ነገር የሚያስራት ሴት ልጅ የለም። አላህን ስትፈሪ ደግሞ የምታዘዘውን ትእዛዝ ታዘሽ ለመኖር ፈቅደሻል ማለት ነው። ፉል ሰብሚሽን ነው። when you come to መታሰር የታሰርኩት በአላህ ነው እንጂ የሰው ልጅ እኔን ሊያስረኝ አይችልም። የታዘዝኩትኝ ለትዳርሽ ቢሆን፣ ላለባበስሽ ቢሆን፣ ለአኗኗርሽ ቢሆን ለምትወጁና ለምታመልኪው ሃይማኖትና ለአምላክሽ ታዘሽ ለመኖር ነው። እስልምና ውስጥ ሆነሽ ስታዩ፣ ከውጭ ሆነሽ ግን ስታዩ ነጻነታቸው የተገፈፈ መብት የሌላቸው ሁሉን ነገር ለእነሱ ፍሪደም ፋይተር ሆኖ ፋይት ማድረግ የሚፈልግ ማህበረሰብ አለን ይላል። ወዴት ነው ፋይት የሚያደርጉለት ነው? ለሙስሊሙ ሴቶች ጥያቄ ንውጡ ሲሏቸው ወዴት ነው ሊወጡ ያሰቡት? ገደቡ የቱ ነው? ቁርአን ነው? ሐዲስ ነው? አላህ ነው? ወይንስ የቱ ነው? ነጻነት ሰጪውስ ነፋጊውስ? ሁሉ ነገር የምትገዡ ለሱ ስለሆነ እስር ነው የሚባለው ለዛኛው። ኦፍ ኮርስ ለአላህ ግን ታስረናል። የሱ ባሪዎች እንደመሆናችን ለሱ ሆነናል። ለዛኛው ዓለም ግን ነጻ ወጥተናል። ለኃጢአት፣ ለራቁትነት፣ ለዝሙት፣ ለማጭበርበር፣ ለስርቆት ነጻ ወጥተሻል። ስለዚህ እዚህ ጋር የታሰርሽበት ነገር አለ። አዎ ለምን ላላቃል። ስለዚህ ውጭ ሆነሽ ለሚመለከተው እንዳልኩሽ ነው። ሂጃብ መልበሱ እስር ቤት ነው። ትዳሩ እስር ቤት ነው። ያለ ፈቃዳቸው ሁሉ ነገር የሚደረግባቸው፣ የሚጫኑ፣ የተጨቆኑ፣ የሚያድጉ ኤቭሪቲንግ የሚመስልሽ ከውጭ ሆነሽ እስልምና ኢን ጀነራል ሃይማኖት የሚባለው ነገር ሴት ልጅ ያስራል ብለን ነው የምናስበው። ከማሰሩ ግን ለምኑ ነው which one is it boundary መጣሱ ከሆነ እያየን ነው። ብዙ ሙስሊሞችም ጥሰው ኃጢአትን እየተለማመዱት ያለበት ሁኔታ አለ። ስለዚህ ወዴትኛው ነው የምንታሰረው? ስለዚህ ሴቶቻችን ለየትኛው እኔን ጨምሮ ገና ልምምድ ነኝ ለየትኛው ነው የምንታሰረው ስለሆነ ጥያቄ እኔ ነፃ ነኝ። እንደምትዩም እውቀት ሳልሰልም በፊት ሴት ልጅ እውቀትን ማግኘት ትችላለች ወይ ነው ጥያቄ። ፉሊ ዋይድ ነው። እስከ ኦሽን መጨረሻ እንደዚህ እንደማደርሹ እስልምና ውስጥ ያለው እውቀት ባህር ነው። ገብተሽ እንደፈለግሽ የመማር የማወቅ የመጠየቅ የትኛውን ኤክስፕሎር የማድረግ ገደብ የለውም እስልምና ላይ። ስለዚህ ገደብ የለሽም ማለት ነው። እውቀት የመብላት፣ የመጠጣት፣ የመስራት፣ የመኖር፣ የማግባት፣ የመውለድ እያንዳንዱን የእስልምና ያስቀመጠላት ሞር ደግሞ ማለት ነው። ከሴት ይልቅ እኔ እንደውም ወንድ ልጅ ይጨቁናል ወይ ብዬ ጠየኩበት ጊዜ ስላለ ከገባው በኋላ ውጪ ሆኜ ያው የምትመለከቹ ኒቃብ አለ፣ ጅልባ ለሂጃብ አለ፣ አድርጉ የሚባለው ቤቷ ትቀመጣለ ምንም የሚያስፈራ ነገር ይመስላል። ግን ቤቷ ስትቀመጥ ለምንዋ ነው? የምትሰራው ስለማን ነው? ምናምን ብለሽ ታዩ እስልምናው ያንቺ የምትሰሪው ለራስሽ ነው። ወንዱ የሚሰራው ለቤቱም፣ ለማህበረሰቡም፣ ለልጆቹም፣ ለሚስቱም ነው። ያ ግዴታ የተቀመጠበት ነው። ሴት ግዴታ የለባትም። ሰላት ብትሰግድ በቤድሩሟ አነጥፋ ሁሉ ነው የተፈቀደለት የተወደደው ሁሉ። ወንድ ልጅ ግን ግዴታ ነው መስጂድ መሄዱ፣ መቃብር መቅበሩ፣ ወጥቶ ስራ መስራቱ ምናምን። ስለዚህ የሴት ልጅ ይሄ ግዴታ የሚባል አይደለም። ከወደደች ቤቷ ሆና ሰርታ her money is her money, her husband money is her money. እንደ ነጻነት ካሰብሽው በፋይናንሻሊ በእውቀት ዋይዝ ደግሞ ሰላትሽን ያለ ግርግር መስገድ ትችላለሽ። ሰው ሳትጋፊ ቤትሽ ውስጥ ሆነሽ ካልም ሆነሽ ልጆችሽን እንታሳድጊ ፕሬዠር አትደረጊም። ወጣት ስራ የሚል ነገር የለም። ዓለም አሁን ሴቶች እንዳለ ወጥተው የሚሰሩበት ፕሬዠር ውስጥ ነው አይደል? ግን አልተገደደችም። አትስራም አይልም እስልምና፣ አያግድም። ይኸው እንደናንተ ብዙ እንቁ ሴቶች ወጥተው እየሰሩ ፖለቲካ ውስጥም በይ ሚዲያ ላይ በይ ሁሉም ቦታ ላይ እስልምና አልገደባቸውም ማለት ነው። የሚሰራው ነገርና የሚባለው
አንድ አይነት አይደለም። ሴቶቻችን እውቀትን ፈልጉ ነው የሚለው ቢኮዝ እስልምና የእውቀት ቦታ ነው። መብትሽን ማወቅ አለብን፣ እኔን ጨምሮ የተከለከልነውን ለመከልከል የተፈቀደልንንም ለማድረግ እውቀት ያስፈልጋል አይደል? ዝም ብሎ ሁሉ ነገር ተከልክለሻል ስትባይ ያለ እውቀት ምንድነው የሚመስልሽ? ጨለማ ነው የሚመስልሽ። ሳር ዳርክ አይደል? ስጠይቅ እኔ የማገኝበት ብርሃን ሆኖ ነው። እስልምናን ደሞር የተማርኩ ቁጥር ለኔ ዲኑም ብርሃን ነው፣ እስልምናም ብርሃን ነው። በአጠቃላይ ሁሉም ያስቀና ኢቭን ካልሆኑ እንኳን የሙስሊም ጓደኞች ቢሆኑ ሁሉ የተወደደ ነው፣ የስነ ምግባር ቦታ ስለሆነ ማለት ነው። ስለዚህ ሴቶቻችን እያንዳንዱ ያለበት የስነ ምግባር መታዘዝን እንደ ኮንትሮል የተደረግነው ለማን ነው? እኔ ለሰው ኮንትሮሌ እንዳልኩሽ አላህ ነው። ፍራቻይም የሱን የከለከለኝን ጥሼ እንጂ በሴትነቴ በሴት በመሆኔ ከፍታና ዝቅታን ሲያስቀምጥ እንደወደደው ሊያደርግ ነው። አላህ ሁሉን አዋቂ ስለሆነ ሶሪ ካራዘምኩት ችግር የለውም። አክቹሊ ረጅም ነገር ነው ያነሳሽው። በተለይ ሴት ልጅ እንዳልሽው ነው ሰላት ራሱ አላህ Subhanahu Wa Ta'ala ግዴታ አላደረገባትም። መስጂድ ዳ መስገድ ትችላለች። ግን በላጩ የተባለው ደግሞ ከቤቷ ውስጥም መኝታዋ ክፍል ውስጥ በላጭ ነው ለሷ መስገዷ ማለት ነውና ቅድም ስታነሻቸው እኛ የታሰር ነው ሙስሊም ሴቶች የሚታሰሩት ለአላህ ነው ብለሻል። ለአላህ Subhanahu Wa Ta'ala ትእዛዝ መታሰር እስኪ ምን አይል እንትን አለው ምን አይነት ደስታ አለው። እና ውጪ ላይ አሁን የወጡ ሰዎች የአላህን ትእዛዝ የጣሱ ሰዎች የአላህን ትእዛዝ ጥሰው ነፃነት ይገኛል ወይ? እውነት ነፃነት እዛ ውስጥ አለ ወይ? ደስታ አለ ወይ? እስኪ እሱን እናንሳና ወንዶች እንደውም የሚመስለኝ ወንዶች የተገፉ ነው የሚመስለኝ ብለሻል። የታሰሩ ይመስለኛል ብለሻል። ከምን ተነስተሽ ነው እንደዛ ያልሽው? ዌል አሁን የእስልምና ውስጥ ያሉትን ነገሮች ስንመለከታቸው ኢንጀነራል በሴቶቻችን በዛ በመታየው በየትኛው ሚዛን ነው አለ አይደለ? ዓለም ፋይት እያደረገበት ያለው የነፃነት ጥግ የሴት ልጅ የቱን ነው አይደል? ኤክስትሪምሊ እስካለ መውለድ እስካለ ማግባት ይሄ የፋሚሊ ስትራክቸርን ለማጥፋት ሂደት ያለ እስከሚመስል ድረስ ኦር ደግሞ ተወልደው ያደጉትን አንዱን በአንዱ የቦታቸውን ሽፍት በማድረግ ሴቶች ላይ በርደን እያበዛ ነው ባይነኝ። ውድድሩ ፉክክሩ ሞር በበዛ ቁጥር ሴቶቻችን የሚገባቸውን ሳይሆን የማይገባንን ወንዳውን መስኪላኒቲን እያተለማመድን ነው። ወንዳዊነትን ማለት ነው። ሱሪ መልበስን ህይወት መሯሯጡ ስትራግሉ ያንን ነው እያረገብን ያለው። ሞር ፋይት ከፈለግሽ ያንን ነው እኩል አቺም አይደለም ልጅ ትቻልሽ ዓለማዊ ነገሮችን ራሴን አደክማለሁ ካልሽ ተፈቅዶልሻል። ድካም ነው ተፈጥሯችን ውስጥ ወተን ነው። ተፈጥሮ ራሱ ሙስሊምን ባትሆኚ ተፈጥሮ አላህ ስራው ድንቅ መሆኑን በዛ ያወራሻል እኮ your body ያወራሻል፣ ኔቸር ወተሽ ያወራሻል፣ ኤቭሪቲንግ የምትመለከቹ ያወራሻል፣ ልብሽም ይመሰክርልሻል። ያው ችግሩም ፈተናውን የምናየው ስለሆነ ይሄ ከዚህ ዘመናት በኋላ ከሆነ ግሳት በኋላ ሴቶችን ያወጣው አደባባይ አጋልጦን የሰጠው ምልሽ ገብቶሻል። ፋይት እንዲያደርጉ እኩል ባትልፊልድ ላይ ሁለት ከዘመናት በፊት ሲኖር የነበረን መንገድና እኛ መተስተቀላቀይ በጣም very hard ከፍጥረታችን ምቾታችን ወተን ነው ፋይት እያደረግን ያለ ነው። ያ ምንድነው ሲስተም ነው የተዘረጋብሽ ሲስተም ያንን ስለሚያስገድድ ነው። ኦኬ ሃይማኖት እስልምናስ ብለሽ ብቲ እስቲል በሚመጣና በሚሄደው አይመዘንም። እስልምና አንዱ በቀየረው አንዱ ባሳደገው አይቀየርም። ቤዝዶን እንግዲህ 1600 years ago ጀምሮ እንኳን ብቲ ከአዳም ነው እስልምና የጀመረው። ስትል ግን ብቲ እንኳን ያ ስርዓት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነበሩበት ወዲህ እንኳን በጸደቀው እያንዳንዱ ስርዓት ብንመራ ይሄን 200 ዓመት ነው ፋይቲንግ ፌሚኒዝም ሳምቲንግዝም ምናምን እያለ ዓለም ጭንቅ ውስጥ የገባው። ያ ሁሉ ግን ኦልሬዲ ሶሉሽን ያገኘበትን ብዙ ሺህ ዘመን ሊቆጠር ነው። ከዚህም በኋላ ያልን ቶሎ ካልነቃ 1000 አለናል 2000 ያልሽ ይቀጥላል። ሴቶችም ያለ እውቀት ምን ይሆን እንወጣለን ከተፈጥሯችን እንወጣለን። ይሄ ቤር ማድረግ የተፈጥሮ ስሜት ነው። ስለዚህ ወንዱ ቤር ያደርግ ልቲ ነው ይውለዱልኝ ልቲ ነው ሸከሙልኝ ልጆች ያለ እናት አሳዳጊ ያሳደጋቸው ነው ምናምን ያልሽ የፍቅር ይሄ ፋሚሊ ስትራክቸሩን ዲስትሮይ አድርጎ ሌላ ሲስተም ለመዘርጋት ይመስለኛል የኔ አመለካከት ነው። ሶ እስልምና ለኔ ስቲል ፋሚሊ ስትራክቸርን ሴትነትን ከዚ እንደምታየው ነው። ሞር ራስሽን በጠበቅሽ በሰተርሽ ቁጥር ከሰው አይንም ከስርዓቱም ከህይወትም ከገደብም በጣም ሰላም አለው። አይ ያለ ገደብ ተለቀቁ ነው ዓለም የሚመስለኝ ያመለካከት። ገደብ ውጭ ሆኗል አይደል? አውት ኦፍ ባውንደሪ ነፃ ነሽ ስትበይ ምንድነው ከማን ነው ነፃነቴ? ለሌላ ባሪያ ነኝ ማለት ነው። እኔ በእኔ አረዳድ ሳምቲንግ እየገዛቸው ነው። ገንዘብ፣ ሲስተም፣ ዓለም፣ መጽሐፍ፣ አይዲዮሎጂ ብዙ ነገር እየተሻሻጠ ነው። ስለዚህ ነፃነን ፉል የሚል ሰው የቱ ጋር ነው ነፃነታችሁ ነው?
ለነሱ ነው መጠየቅ ምፈልገው ሶ እኔ ነፃ ነኝ ያላህ ባሪያ በመሆኔ ገደቤን አውቄ ለምታዘዘው ታዝዤ ለምኖረው ኖሬ ነፃነቴ ለዓለም የተገደበ ነው አይደል ለምንድነው ቅድም እንዳልኩሽ ህይወትን ባጠቃላይ የተከለከሉትን የሚከለክለኝ ነው ለማን ብሎ ብለሽ ነው መጠየቅ ራስሽ ላንቺ ብሎ ለፕሮቴክሽን ለመጠበቅ ለህይወት ተፈጥሯዊ ቅድም ያነሳናቸውን ነገር ኤክስፕሎር እንድታረግ ሴት ልጅ እስልምና ውስጥ ስትሆን ያ ኤክስፕሎር ታረጋለች እንዳልኩሽ ነው ልጅ መውለድ ማሳደግ ህይወትሽን መኖር ራስሽን መንከባከብ ቤትሽን ማሳመር ህይወትሽን ማሳመር የተፈቀደልሽ ቢዩቲፉል እንድትሆኚ ነው እንቁ ነሽ ማለት ነው you just gonna shine in your house your castle ምናምን your empire ያለሽ ነሽ ግዛት ያለሽ ነሽ እንደዛ ነው የተፈቀደልን እንድንኖር ሻይን የምታረጊበት ብራይት የምትሆኚበት በእስልምና ውስጥ የሴት ልጅ የተሰጣት መብቶች በአጠቃላይ ተፈጥሮዋን ነው እንድታዳምጥ የሚያደርገው ለኔ ማለት ያኛው ደግሞ ከተፈጥሮሽ ወተሽ still you gonna fight ጦርነት ሜዳ ውስጥ እንደመግባት ነው ለኔ ነው ብዙ ጊዜ ለኔ ስቲና ለማህበረሰቡ የሚሰጠው ለአዲስ ዓለም ያንን እንደማየቴ መጠን አድካሚ ነው ሙስሊም ኮንሽ በኋላ ምን አገኘሽ ላልሽው እረፍት ነው ላይክ አንደኛ የፕሬየር እረፍት ወደ አምላኬ ነው የትኛውንም ጭንቄን ማራግፍበት ቦታ አለኝ ሻራኪ ጓደኛ ምናምን አያስፈልገው ቀጥታ ወደሱ ሄጄ ጭንቄን አራግፋለሁ አራግፌ ስነሳ ነፃ ነኝ ቢኮዝ ማስቀመጥበት አለ ለኔ የሚያስብልኝ አምላክ አለኝ ብዬ ስለማምን አራግፌ እነሳለሁ ስለዚህ ሙስሊም በመሆኔ ምድር ላይ ፈተናታጅ ሰው ቢት በፈተን በገንዘቤ ቢሆን በህይወቴ ቢሆን በየትኛው ማቀም ቢሆን አላህ የፈቀደው ነገር እንዲሆን ስለመረጥኩኝ ከፍታ ቢሆን ዝቅታ የትኛውንም ነገር አልহামዱሊላህ እሱ የወደደውን ያደርጋል በያማኝ ነኝ አሁን በፊት ቢሆን ያው እኔ መፍትሄ ሰጪ ነኝ እኔ አዋቂ ነኝ እኔ ላረግ የምፈልጋቸው ነገሮች ይኖሩኛል ላይክ እኔ አለው እዛ ውስጥ አሁን አላህ ነው ያለበት አላህ ነው ነገር አዋቂውን ብዬ ስለማም አልহামዱሊላህ ብቻ ረፍት ነው ለኔ ማሻአላህ እስልምና ረፍት ነው እንጂ እስልምና ሴቶች ገብቶ የሚታሰሩበት አይደለም የሚለውን መልሰናል ኢንሻአላህ ብለን ተስፋ እናደርጋለን መርሃባ እንግዲህ አዲ የልጆች እናት ነሽ የሶስት ልጆች እናት ማሻአላህ አላህ ያሳድግልሽ ስለ ልጆችሽ ምን ታስቢያለሽ እስልምና ይሄን አይል ወርቃማ ነው እስልምና ቀደም ላያትሽ ስትመኝ ነበር እስልምና ከራስሽ አልፈሽ ለምትወጃቸው ሰዎች አይደለም ለልጆችሽ ለስጋሽ ይቀርና ለሌላው የምትመኝ አይነት ሃይማኖት ነው ለምን እንዳልሹ ነው ብዙ ጊዜ ችግር ሲገጥምሽ በተለያዩ ጉዳቶች ላይ እንኳን ብትሆኚ ወደ አላህ ትጣሪያለሽ እሱም ይሰማሻል መልስ ይሰጥሻል እውነት አላህን የያዘ ሰው ወድቆ አይወድቅም ይባላልና ደስታም አለ አንዳንዴ እስልምና ውስጥ ሆነሽ ራሱ እኛ እስልምና ውስጥ ተወልደን አድገን ራሱ አንዳንዴ እናመጻለን የሰው ልጅ ኢማን እምነት ይጨምራል ይቀንሳል ለምን ሰው ወንጀል ሲሰራ ኢማኑ ይቀንሳል ጥሩ ነገር ደግሞ አላህ ያዘዘውን ሱናዎች ምናምን ሲሰራ ደግሞ ከተዛዛቶቹ አልፎ ሱናዎችን ሲተገብራቸው ደግሞ እምነቱ ይጨምራልና እዛ እንትን ላይ ሆነሽ ራሱ ምታመዛዝኙ ነገር አለና ከእስልምና ውጭ ያሉ ሰዎች አንዳንዴ እኔ ለራሴ ይላለውኝ ችግር ሲገጥመኝ ወደ አላህ አንተም ብዬ ከዛ አላህ ይሄንን ችግር ይንቀረፍልኝ ይሄን ስጠኝ ትለምኚዋለሽ ይሰጥሻል መፍትሄም ከሱ እንትን ያለሽ ትጠይቂያለሽ ይሰጥሻልና ከእስልምና ውጭ ያሉ ሰዎች እንዴት ነው የሚሆኑት ሲታመሙ ወደ ማን ነው እንትን የሚሉት በርግጥ እንደየእምነታቸው እንትን ይላሉ ያንን አቃለውኝ ግን አላህን ስታገኝና ሳታገኝ ሲቀር አንቺም ታውቂያለሽ በሚገባ ከኔ በላይ አንቺ ነሽ የምትረጂው እና ስለ ልጆችሽ ምን ታስቢያለሽ ለልጆችሽ እስልምናን አትመኝም ወይ እንዳልሽ ነው ምናልባትም ብዙዎችን አላህ ብሎ በዛው ሚዲያ ላይ ስንተዋወቅ ስናቆ ወደ እስልምና ሲመጡ አይተናልና የልጆቼ ጉዳይ አልহামዱሊላህ ከበፊት ዳሬ ያፈራኋቸው በጥሩ አንደኛው ልጅ አያቱ ጋር በምርጥ ሁኔታ ኦርቶዶክስ እምነት ተከታዮች ናቸው ሁለት ልጆችም ደግሞ አባታቸውና ስቴፕ ማማቸው ጋር እንዲሁም አያቶች ቤተሰብ ባሉበት ሌላ እምነት ውስጥ አያቴም ደግሞ ኦርቶዶክስ ናቸው ሁሉ እምነት ተከታዮች ሆነው ሳለ ግን በስነ ምግባር ያደጉ ያሉ ናቸው እንዳልሹ የሚያምጹበት ሁኔታ ላይ አይደሉም አልহামዱሊላህ በስነ ምግባር ላይ ያዟቸው ለነዚህ ቤተሰቦች ደግሞ ምስጋና ይገባቸዋል ተጋግሜም በጣም መሰግናለሁ እኔ በስደት ሆኜ የራሴን ሄድ ኤክስፕሎር ሳረግ እዚህ ስጨነቅ እዛ ረፍት ባጣውበት የህይወት መንገድ ላይ ልጆቼ ሳይጨነቁ እንዲኖሩ ያደረጉት እነዚህ መልካም ሰዎች ናቸውና በጣም አመሰግናለሁ ለሎዳለው በመጀመሪያ ደረጃ ሰው የነፍስ ጉዳይ ነውና ሁላችንም የምንሮጠው ሁሉም ቢድን የምትወጃቸውን በጀነት የማየት ፋይቲንግ ነው ሁሉንም ሰው
አብሶ the most precious የምትያቸው አንቺ ያፈራሻቸው እነሱ ያፈሩሽ የተዛመድሻቸው ጓደኞች ሁሉ ይህንን ውብ የሆነው እስልምና ቢያገኙልሽ ምርጫ ነው። ሰው እኔ ላደርግ የምችለው ሂዳያ የሚሰጠው በአላህ እጅ ስለሆነ ለነሱ መልክቴን ማድረስ ነው። ለጓደኞቼ ለዘመዶቼ ለሚያውቁኝ በሙሉ እስልምና ውበቱን ለማሳየት ነው የምጥረው። ኢቭን እንዳልሹም ለልጆቼ ጨምሮ የምርጫ ጉዳይ አላህ ሂዳያ ሲሰጥ ሂዳያ ነው። በዚህ ዘመን ልጆችን ፕሬሸር አይደረግም እና እንዲግባ እንዲውጣት እውቀት እኔም አላውቀውም ነበር። እስልምና ተዳርሷለሁ ማንም አልደረሰውም እውቀቱ በቂ ያህል አብሶ እስልምና ከየት መጣ እንዴት ሆነ ውስጥ ያለው ዲፕ እውቀቶች ብዙዎቻችን ጋር አልደረሰም። ያንን የማድረስ አንዲትም ቃል ብትሆን የገባችኝን የማድረስ ግዴታ ነበረብኝ ለአያቴም ሆነ ለልጆቼ እንዲሁም ለዘመዶቼም ለጓደኞቼ። ወደ ኢትዮጵያ የመጣሁበት ፐርፐዝ ያ ነበረ። አልহামዱሊላህ ደርሷቸዋል። ያም ደርሷቸውም ደግሞ እስልምናዬን በጣም ወደውልኛል። እናታችን ሂጃብ ለብሳ በጣም ነው የምታምረው፣ ወንድ ልጄ በጣም ነው የኮራውብሽ፣ አያቴ ማርያም ነው የምትመስሉ፣ እንደዚህ ቆይ ምናምን የሚል ቢዩቲፉል የሆነ አውትካም አለው። ስለዚህ እነሱ ባሉበት ህይወት አላህ ሂዳያ ይስጣቸውና ማሳወቅ ጥያቄ ካላቸው ሁሌም የኔ በር ክፍት ነው ለሌላውም ልክ እንደምታረጊውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማጎታቸው እንግዲህ ይሄንን ሁሉ እስልምና እንዲስፋፋ አድርገው ግን ሂዳያን አልሰጡም። ቢታገሉ ያዝ እንኳን ሻለ ብለው እስከ ሞታቸው ድረስ ቢያረጉ አላህ ያለው ቃል ሂዳያ የሚሰጠው ስሙና አሳይቶናል። ስለዚህ በስግብግብነትና በውዴታ ከአምላክ በታች እኔ ነፍሶኝ ልሰጣቸው የምችለው ልጆቼ ናቸው። ልጆቼን እንኳን ማስገደዳቸው እስልምና ነው። በሃይማኖት እስልምና ያስተማረኝ ማስገደድ የለም። ስለዚህ እንኳንስ ልጆቼ ማንንም ማስገደድ አልችልም። አልহামዱሊላህ እንዳልኩሽ ነው። እውቀቱ ትልቅ ነገር ነው። እናታችን ሙስሊም ናት ሲሉ ቢያንስ አያፍሩም። አሁን ላይ ሰላት ሰዓት ደረሰ ማሚ እንዴት ነው የምትዩ እናንተ እኮ እናት በሉም እንደዚህ ያላል እውቀቶችን ከልምምድ እያገኙ ነው። ቢያንስ በፊት የማያውቁትን ነገሮች የቃላት ስንጠቀም ሰላምታዎቻችንን ስንለዋወጥ ቤት ውስጥ የምናረጋቸው ያ ያሉ ይመለከታሉ። አሰዲዩቲ እኔ ባልፍ በዚህ ሰዓት ልጆቼ እስልምና ላላወቁ ማለት አልችልም። ቢያንስ እንደ ኃላፊነት ያው የምትወጁን ነገር ስጦታ ቢሆን አልኩሽ ቀድሜ ኑ ብለሽ ትሰጫለሽ። ለሌሎቹ እንደዚህ አሁን ንጽጽር ላይ እንውላለን፣ ኑ ተማሩ እንላለን፣ ጥያቄ ካላችሁ እያለን ሚዲያ ላይ እንላለን፣ በውስጥ እንለፋለን። መንገድ ላይ ሳገኝም ሰዎችን ላይክ እንዲገብቷችኋል ይላለው ምናምን ቺማ ሴንሲቲቭ ፓርት ናት። በጣም ፕሬሸስ የምትይ ይሄ አንድ ነገርን ማበላሸት ስፖይል ማድረግ የማትፈልጊ ቦታ አለ አይደል? ልጆች አስተዳደግ ላይ እኔ በጣም ሪስትሪክትድ ነኝ። ያንን ነገር ደግሞ እስልምና የሚደግፈዋል። ቀጥተሽ አስተምረሽ በስነ ምግባር ማሳደግ ኃላፊነት ስላለብኝ ሃይማኖቱን የሚሰጠው አላህ ነው። ስለዚህ የሰጣቸውን እሱ እንዲሰጣቸው ዱዓ ከማድረግ እናንተንም ጨምሮ ዱዓ አድርጉልኝ። ያው ግን ያው ቤተሰቦቻቸውን እያሳደጓቸው ያለውትን በጣም ነው ማመሰግነው። የእውነት እኔ እንደዚህ ነፃ ሆኜ ወጥቼ ገብቼ ሰርቼ ተምሬ በመናገረው ሚዲያ ላይ ፕሬሸር ቢኖርብሽ ኖሮ ትንሽ ሰፈሪንግ ይኖረው ነበር። ግን እነሱ በጣም ነው ማመሰግነው። እንግዲህ ዱባይ ላይ እንደሚታወቀው የራስሽ የሆነ ቢዝነስ ነበረሽ። እዛ ላይ በተለይ ቲክቶክ ላይ ኦንላይን ላይ እስላማዊ ልብሶችን ትሸጫለሽ፣ ወደ ኢትዮጵያም ትልኪያለሽ እና ከዚህ ፊት እንደዛ ነበር እና ቲክቶክ ላይ ብዙ ሰዎችንም ወደ እስልምና እየጠራሽ ስታሰልሚ ነበር። ምን ያህል ሰዎችን አስለመሻል? እዛ ያለውን ሁኔታስ እንዴት አድርገሽ ነው? አሁን ደግሞ እዚህ ከመጣሽ ወደ 2 ወር ምናምን አልፎሻል አይደል? 3 ወር አልፎሻል እና ምንድነው እያሰብሽ ያለሽው? እዛ ያለውንስ እንዴት አደረግሽ? እና ምን አይነት ሰዎችን ሻሃዳ ሲይዘሻል? እስከዛሬ ብራጊንግ እንዳውን አላህ ሰጠውን ሲወደደውን አደረገ። ለብዙዎች አዲስ ዓለም መስለም ምናልባት አይን መክፈቻ ሆኗል። ላይ ኤቲስት የነበረች ሃይማኖት ከዚህ ኢንዱስትሪያል ያረገች ሴት እንዴት እስልምና ልትመርጠው ቻለች የሚለው የብዙዎችን ጥያቄዎች አላ እነሱም እንዲጠይቁ ላይክ እኛም መሆን እንችላለን ማለት ነው እሷ የሆነችውን የሚል የሆነ ነገር የምትወስጂ የሚመስላችኋል አይደለ? መጀመሪያ ጊዜ ላይ እኔ እንዳጋጣሚ ሆነው ኤምሬት ቆይቻለሁ 4 ዓመት እስልምናንም ሳላገኝ በፊት የሰራሽ ባይሆን ምን ባይሆን በገንዘብ ነው ሊሉ ይችሉ ነበር። አልሆነም። በትዳር ነው ያገኘችው እንዳይሉ ምንም የወንድ ሙስሊም ወንድ ዙሪያ የለም። በምን እስልምናን አገኘች የሚለው በጣም ያስጨናቂ የሚዲያው ያስጨነቃቸው ጉዳይ እንዴት ነው አሁንም ስትል እንዴት ኡስታዞች አስገድዷት ነው ቪዲዮ ይዘውባት አሉ የሆነ ነገር ካልሆነ በስተቀር አዲስ ዓለም ልትሰልም አትችልም የሚለው ጭንቅ ነበር። because ያንን ሌላኛውን ሃይማኖት ካለ መምረጥሽና ከቆይታ ብዛት ይሄኛውን እንዴት ልትመርጠው ቻለች የሚለው ግን አላህ ነው ሂዳያ የሚሰጠው። አስደናቂው ተአምራትም በኔም ላይ ታይቷል ማለት ነው።
ያው እንደምታይን ተሰትሬ ሙስሊም ሴት ፕራውድሊ ሆኜ ኢቭን በህግ ደረጃ ማውጥቼ እኔ መክሰስ ምጪ ባይዘው በህግም እንደ ሙስሊም ሴት ነው። አዲስ ሙስሊም አይደለችም ማለት አቺ ወረቀትም አለ እዛው ኤምሬት ማለት ነው። ሰው ኤምሬት ላይ ያው ምሰራው በፊት በልጆች ዙሪያ ምናምን ነበርና ከእስልምና ከመግባቴም በፊት አልባሳት መሸጥ የራሴን ንግዶች ጀምሬ ነበር። በኮሚሽንም የምሰራቸው አብያ ሸጥ ነበር። ከዛም በራሴም ደግሞ ትንሽ ጅልባብ ምንም ያው የምትኖሪውን ማድረግም ጥሩ ስለነበር በዛ ነበር የምተዳደረው። ያው እስልምና ውስጥ ገቢ ያው አፕ ኤንድ ዳውኖች አይጠፉትም፣ ከፍታና ዝቅታዎች። በዛ መንገጫገጭ መሃል የተከሰቱ አንዳንድ አውትካሞች ጥሩ አልነበሩም። ሶ በዛውም ሰበብ እኔ ኡምራ ማድረግ ፈልጋለሁ አላህ ከወፈቀኝ ብዬ ዱዓ አረግ ነበር። ለልጆቼ ሜጄ መልእክቱን ባደርስ ብዬ መኝ ነበረ። አላህ ሰሚ ነው ባይዘውና በዚያውን 3 ወር ውስጥ ይሄ ሁሉ ተፈጽሟል። አላህ ያንን ነገር ሁሉ አድርጎልኛል ለኔ። ያንን ነበር ከዛው ሰው ሀገር ሆኜ ከማየው እስቲ ሀገሬ የፈለገው ይምጣና ይሄንን አድርሼላቸው ተደብቄ ደርሼም ቢሆን እመጣለሁ ነበር። ግን ያው ስመጣ የተከሰተውን ነገር ታውቂያለሽና ያ ሲከሰት ያው ወደ ሚዲያውም ነገሩ ኤክስፕሎድ ካረጋ አይቀር ወጣለሁኝ ብዬ አልহামዱሊላህ ኡምራም ደርሼ መጣሁኝ። አላህን ቤትን ረግጬ ያልኳትንም ፊቱ እዛው ቤት ላይ ቆሜ ዱዓ አረጋለሁ ያልኩትን ማርኬ ልጆቼንም አግኝቼ ደስተኛ ሆኛለሁ። አሁን ምን ስራ ላይ ናችሁ ያላችሁት ለሚለው አንዳንድ እንቅስቃሴዎችን ጀምሬያለሁ። ስራ ሳይሆን መጀመሪያ የነፍስ ጉዳይ ሊቀድም ስለሚገባው እናንተንም እህቶቼን አንዳንድ ወንድሞቼንም አካትቼ አንዳንድ በሴቶች በአረብ ሀገር በሚመለሱ እህቶች እንዲሁም ደግሞ ወደ እስልምና በሚመጡ ሴቶች ዙሪያ ጥናትን አጥንተን አንድ ነገር ለማድረግ እያሰብን ነው። አላህ ይርዳና ዱዓ አርጉልን። ወደ ቅርቡም ያው አንቺም ስላለሽበት እናመጣለን ወደ ሚዲያም ተገቢውን ነገር ያው እየተጠናም ስለሆነ ዝም ብሎ ስተትን ላለመስራት እየተማከርን ከኡስታዞቻችንም ጋር ከተለያየ ሁኔታ እሱን ለማድረግ ድርጅት ለማቋቋም እያሰብን ነው። በንግዱ ዙሪያም ከእህቶቼ ጋርም ከምንም ጋር እስቲ አንዳንድ ቢዝነሶችን ኢትዮጵያ ውስጥ እያረኩኝም ቢሆን ወይ ኤምሬትም እየተመላለስኩም ሊሆን ይችላል አላህ ፈቃድ ከሆነ ያንን እናስባለን። አሁን ቫኬሽን አልቋል። ያው የቫኬሽን ጊዜም ስለነበረ ከዚህ በኋላ ያለው የሥራ አመት አላህ ፈቃድ ከሆነ ምንሰራበት ምንለወጥበት እህቶቻችንን ምናበረታታበት ወደ እስልምና የሚመጡትን ምናጠናክርበት ያው ጉልበትና ኃይል ብቻ ሳይሆን ዕውቀትም ያላችሁንም ሰዎች ደግሞ አሳታፊ አድርገን እንዳላ ፈቃድ ምንራመድበት የአፍ የሚዲያ ብቻ ሳይሆን ፕራክቲካሊ እንዳልኩሽ ነው። ምድር ላይ ወርዶ ምን አለ ብዬ ስጠይቅሽ እህቶችን አስተዋወቅሽኝ። አየው የተማሪዎች አሉ፣ ቢዝነስ ላይ ያሉ፣ ሚዲያ ላይ ያሉ ምናምን አወቅኩኝ። አንቺንም ሰላም አመሰግን አላልፍም እንደመጣው ይሄንን ነገር ስለማላቅ አለ እንደ ብዬ ነው ሾክ የሆንኩትና ያን ማወቄ ጉልበት ይሰጣል። ሙስሊም ሴቶች በዚህ አይነት ሙቭመንት ውስጥ መኖራቸው ትልልቅ የሆኑ የኡስታዝ ሚስቶችም ኡስታዞቹንም ሰላም አመሰግን አላልፍም ከደረሰብኝ የሁኔታዎች አንፃር ማበረታቻ አድርገው ግን በዛው አድቫይሶችን ሳይ ስቲል ሙስሊም ኮሚኒቲ ቀና ልብነቱና የኢትዮጵያ ለውጥ ፈላጊ መሆኑን ሀገሩ እንድትለወጥ ሴቶቻቸው እንዲበረታቱ ጎረቤታቸው ክርስቲያንም ሆነ ሌላ እምነቶችን በጉርብትና መኖር የሚፈልጉ ናቸው። ምድር ላይ ያለው እስልምና ያ ነው። ሚዲያ ላይ የሚሰዳደቡት ምናምን አይደለም። እስልምና ጎረቤቱ ከክርስቲያኑ ጋር የሚበላ ክርስቲያኑን ጎረቤቱን የማያንቋሽሽ የሚያከብር ሙስሊሞች ናቸው። ምድራዊ ላይ የተረዳሁት እዛ እንደምታዩ የሚያስፈራ አይደለም። በቃ እንዴት ነው በቃ ብለሽ እንደሚጨፈግገው አይደለም። ሙስሊሙ በጣም በቃ ቅንነትና የዋህነት አለበት። ውዴታም ይብን የስጋ ዝምድና ላሏቸው ሁሉ አይቼባቸዋለሁና ያው ኢንሻአላህ ለሁሉም የሚጠቅም ነገሮችን አድርገን ማለፍ የኛም ግዴታ ስለሆነ ተባብረን አንዲት ነገር ብናደርግ ከዛ ደግሞ እንዳላ ፈቃድ ይሆናል ማለት ነው። እሱ ላይ ነው ያለሁት ኢንሻአላህ። ስለዚህ ትልቅ ሐሳብ ነው ያለሽ መሬት ላይ ወርዶ ኢንሻአላህ የሆነ ስቴፕ ከተራመደ በኋላ እኛም ለተመልካቾቻችን ግልጽ እናደርጋለን ብለን ተስፋ እናደርጋለን። ቀደም ስታነሻሻቸው ነበርና አንዲት ቃል አለች ተራቁተን ነበር እስልምና አላበሰን እና ይቺ ቃል በጣም ንቅናቄ ነው የፈጠረችውና ይቺን ቃል ስትጠቀሚያ ስታወጫት ይሄን ሁሉ ማህበረሰቡ ጋር ደርሳ በተለይ ኡስታዞች አንዳንድ ኡስታዞችም ሰዎችም ይቺን ቃል ስትጠቀሟት ነበርና ይሄን ሁሉ ንቅናቄ ይፈጥራል ብለሽ አስበሽ ነበር? ካላሰብሽስ ምንድነው የተሰማሽ እንዲህ በመሆኑ? ዌል ተራቁተን ነበር እስልምና አለበሰን። ይሄ ፕራክቲካል እውነታ ነው። ለብዙዎቻችን የተራቆትነው እስልምና አልብሶናል። ይሄ ፉክክር አይደለም። ሌላኛው ያለብስ እናንተ በግላችሁ ተራቁታችሁ የነበራችሁ ነው ስቲል ያለበሰን እስልምና ነው። የትኛውም ነገር ላይ ነው ይሄ ያኛው የሚያደርግ ነበር ወይ ንጽጽር የሚገቡበት ኮንዲሽኖች አሉ። ከንጽጽር ውጪም
ኮንፊደንሻሊ መናገር የምትችው እስልምና በልብስም በሁሉ ነገር ያለበሰ ነው። ያንን ቃል አላህ ፈቃድ ሆኖ የሰዓቱ የሰዎች ልብ ገባ እንጂ እውነታው ነው ልልሽ ፈልጌ ነው። መጀመሪያ ያው የኔ የደረሰብኝን ነገር ተከትሎ የአንዳንድ ቤተ እምነት እንትኖች እስልምናን ወድ አይደለም የተቀበሉት፣ እስልምና ውስጥ ከመግባቷ በፊት የነበረኝን የህይወት ነገሮች አምጥተው በዚህ ነው ያሰለሟት የሚል መፍጠር የተፈለገው ተጽዕኖ ነበረ። ከሙስሊሙም እንዲያፍርብኝ ክርስቲያኑም ደግሞ ለዚህ ነው ብሎ ሌሎች ኦፍ ኮርስ አይሰልሙም የሚል ኮንፊደንስ እንዲሰማቸው የተደረገ ነገር ነበረ። ያው ቶታሊ ሊያጠፉኝ የተካሄደበት ነው። ወደ ኢትዮጵያ ልክ ስገባ በገባሁኝ አንዱ ቀን ነው ይሄ የተከሰተው። ስለዚህ ደግመሽ አትነሽም ለሌላ ሰው ቢሆን ግን የሆነው ነገር ያላ ፈቃድ ሆነና ያንንም እንዲያደርጉ የፈቀደላቸው አላህ ነው ብዬ አምናለሁ። ለእነሱም ሂዳያ ይስጣቸው። ያን ነገርም እንደዛ እንዲሆኑ እኔ ላይ እንዲጨክኑ ርህራሄ ያተው የሴት ልጅ አለፈን ህይወቷን ለማሸማቀቅ በእምነት ሰበብ ገብቶሻል፣ ለሃይማኖት ሰበብ ይህንን ያህል ኤክስትሪም ኦልሞስት ለዛ እምነት አምላክ ብለው እኔ ክሩሲፋይ ነው ያደረኩኝ ብዬ አምናለሁ በሰዓቱ። ገብቶሻል፣ ያ ከባድ ነው። የእውነት ልብ ይሰብራል፣ የእውነት አንገት ያስደፋል። ግን አንገቴን ቀና ያደረገኝ ነገር እውነት የለበስኩት ከተራቆትኩበት ማንነት አስተሳሰብ ሊሆን ይችላል፣ እውቀት ሊሆን ይችላል። እውነትም ከእኔ ሂጃብን አላቅም በስርዓቱ ሂጃቤን ለብሼ በኩራት እንድኖር ያደረገኝ እስልምና ነው። ስለዚህ ያ የተራቆተ ማንነታችንን እውነትም አልብሶናል። ለብዙዎች ወደ እስልምና የሚመጡትም ወደፊትም ገና ከተራቆተ ማንነታቸው እስልምና ያለብሳቸዋል ብዬ ኢንቫይት አረጋቸዋለሁ ወደዚህ እስልምና እንዲመጡ። ቢካዝ የተራቆተ ማንነት ስትዩ ላይክ የውስጥ አይደንቲፋይ የሚደረግ አለ፣ ምንም ነገር ሊሞላው የማይችል ባዶነት። ያንን የሚሞላ አላህ ብቻ ነው። ይሄ ራሱ ይሄ ፊዚካል ቦዲ የምንለው አይደል? ዓለም ሚዲያ ላይ እንደ ማርኬት ውድድር ላይ ነው አይደል? ማንዋሻው ነው። ይሄንን ማንም የሚያውቀው ነው። ልክ እንደ መኪና እቃ ሲገዛ እቃው እሷ አንዷ ማናት? ሞዴሏ ራቁቷ ሴት ናት። ውድድሩ ከሴቶች ማራቆት ነው። ደሞር ኔኬት ራቆት በሆንሽ ቁጥር ነው ደሞር ውበት ተገለጠ የሚባለው። አርቲፊሻልም ጨምረሽበት ይሁን ውድድሩ ራቁቱን ለማየት ነው። የሴት ልጅም ማለት ነው በእኔ አመለካከት ፉክክር ላይ ነው ደሞር። ስለዚህ ብዙ ሪስትሪክት በሆነ መልኩ እስልምና አልብሷል፣ እኔንም አልብሷል። ምስክርም ነኝ፣ የሚታይም ነገር ነውና ቃሉ ለሌሎቹ ማጽናኛ ሲሆን የኔ ደግሞ እውነታ ነው። ተራቆቼ ከነበርኩበት ማንነት እስልምና አልብሶኛል። ኩሮኝ የምናገርበት እኔም ብቻ ሳይሆን ብዙ ሰለምቴቶችም ይሄንን ኮት ይጋሩኛል። ተራቁተን ነበረም እስልምና አልብሶናል። ገብቶሻል? ሶ ኢንሻአላህ ብዙዎችንም አላህ ያልብሳቸው። ጭንቅላቴ ውስጥ ጥያቄ እየተፈጠረ ነው የሚሄደው ባወራሽ ቁጥር። ይሁንና አዲ አሁን እስኪ ሙስሊሞች ላይ ምን አይተሻል? ቢበረታታ ምቲ ቢስተካከል ምቲ ነገር ካለ እንዲሁም ደግሞ የደካካሽ ነበር። በርግጥ ብዙ ጊዜ የሚባለው ተከፍሏቸው ወደ እስልምና የሚገቡት ይባላልና እስኪ የተከፈለ ሰው አንቺ ታውቂያለሽ? ተከፍሎት ወደ እስልምና የመጣ ሰው ታውቂያለሽ? ሁለት ተከፍሎት ደግሞ ሰው ከመጣ እስልምና ውስጥ የሚቆይ ይመስልሻል? አሪፍ ጥያቄ ነው። ያው ንጽጽር ላይ እንቆያለንና ንጽጽር የሚሰሩ ወንድሞቼም ስር ነው ሙለው ማራለ እህቶችም አሉ። ደስ ይለኛል ለኔ ተስፋን ያው ያንንም ሁለቱንም ከማወቅ አንፃር ስትሰሚ ኮምፓሪዝን ሞ ላይክ ኢትስ ሶ ቢዩቲፉል ደስ ይላልና ያው መንገዱም ስለሆነ ደስ ይለኛል። የፕሪፈረንስ ጉዳይ አለ አይደል? ሰዎች የሚመርጡ ደስ ይለኛልና ሰዎች አነጻጽረው ገበያ ነው ማርኬት ነው ጥሩን ገዝተው ያልፋሉ ማለት ነው። ንጽጽር ላይ አንቺ ጥሩ ሻጭ ከሆንሽ ጥሩ ገበያተኛ ከሆንሽ ልብሽ ዝግጅት ካለ ለመግዛት ገዝተሽ ትሄጃለሽ። አንዳንዶች ዝግጁ ሳይሆኑ ዝም ብለው ገዝተው ይሄዳሉ። የሚፈልጉት መሆኑ አያውቁትም። ማንም የሚሰልመው መሆኑ የሚከፍረው ለራሱ ሲል ነው። ባይዘው ማንም የነፍስ ጉዳይ ነው። በመሻሻጥ የምትሸጩ ሐሳብን ነው እንጂ ገንዘቤ ፔፐር ለማንም ልትሰጩ ብቻ ሙስሊም ማህበረሰቡ እኮ ኦልሬዲ ብዙ የተቸገራለ። ለነሱ አትረጂም እንዴ? ለሚመጣ why you gonna pay ለምን ትከፍያለሽ? እዚህ ወንድምሽ የተራቡ ሊሄድና ሊመጣ ለሚችል ነገር ለምን ትከፍያለሽ? እና እኔ አንድ መማቀው ነገር ጥሩ ሐሳቦችን ሸጠናል። ምርጥ ሐሳቦች ላንቺ በሚመጥንሽ መልኩ ያለኝን የእስልምና ገበያ ላይክ አለምለውን ላይክ ያወኳትም አንዲቷንም አያ ቢሆን እስልምና ይሄን ይላል ብዬ አሳይቼ ብዙዎች ወደ እስልምና እንዲመጡ ኢንቫይት አደረገናል። ፈተና ይሆንብናል ብለው ካሰቡበት ቦታ ፈተና እንዳልሆነ ጥሩ ማርኬተር ነኝ ማለት ነው። ከዛ ውጪ እውነት በገበያና በእስልምና ላይ ቢኖር በሌሎቹ የራሳቸውን ነው ያንን ሪፍሌክት የሚያደርጉት ራሳቸውን ያስፋፉት በገንዘብ
በምን ስለሆነ እንዴት ሰው በእውቀት አሸንፎ ይሰልማል ብለው ሊያስቡ አይችሉም። ስለዚህ ሌባ እናት ምናምን ተረት ላይ ብዙ አታምንም ሆኖ ነገሩ እንጂ በእስልምና እንዲትም ትንል ግን ያው እስልምና ውስጥ ምን አለ? መተባበር አለ፣ መተጋገዝ አለ፣ ዲኑም ያዝሻል። እስልምና የሚመጡ እህቶችን ወንድሞችን ታቅፊያለሽ። ሲመጡ ወደ እስልምና እንዴት ናችሁ ትያለሽ፣ አብሽሩ ትያቸዋለሽ፣ ላለመርሳት የተደረሱ ትያለሽ እህቶችሽም ማለት ነው። ስለዚህ የሚሰጠው ብዙ ፍቅር ነው፣ ብዙ ፍቅር ይሰጣል እስልምና ውስጥ። እኔ ከማውቀው ከስጋ ከወንድምነት እህትነት በላይ ያገኘኋቸው እናንተ እህቶች ያላችሁ ማለት እንደዚህ የምታውቁት ነው። ምን ተከፍሎኝ ነው እኔ ያ ወይስ ወትዝት አይደለም። ልዩ ፍቅር ታገኛለሽ እና ዲኑ ምን የሚሰጠው ነው። አንድም በገንዘብ ያየሁት ሰው የለም እስልምና ውስጥ። በትዳር ምናልባት በፊት የሰማናቸው ሊኖሩ ይችላሉ። ያገቡና ይሰልማሉ፣ ይወጣሉ ምናምን ያን ነገሮች ሰምተናል። በክፍያ ግን አንድም ያየነው ነገር የለም። እኛ ሰርድ ወርልድ ካንትሪ ውስጥ ምንነው ደሃ ማህበረሰቦች ነን። ገና ሰርተን መለወጥ የሚጠብቀን ይህን ያለ መገዛዛት ቅንጦት ውስጥ ላይ አልደረስንም። ስለዚህ ያየሁት የለም እስካሁን። እኔ የሰማሹ ካለ ግን እንድትነግሪ፣ እኛም ሄደን ብር እንድንቀበል ነው እንዳስብ ግን የለም። እስልምና ውስጥ የሚሸጠው ሀሳብ ነው። ፍቅር አለ፣ እህታማማችነት አለ፣ ወንድማማችነት አለ፣ ለአላህ ብሎ መዋደድ የሚባል ነገር አለ። ያ ደግሞ ትርፉ ጀነት ነው። ዛሬ ዱንያ ላይ የሚገኝ ነገር ሳይሆን ዛሬ ዱንያ ላይ የሚሸመት ነገር ሳይሆን ነገ አኺራ ላይ ጀነት ነው። ሙስሊሞች የምንኖረው ዱንያ ላይ የምንኖረው ነገ አኺራን ለመግዛት ነው። አኺራን ደግሞ የምንገዛው በተለያዩ አላህ Subhanahu Wa Ta'ala ባዘዘን ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን አስተምሮቶች ነው እንጂ በገንዘብ የለም። እኛ ማናቅም። ሹክራን አዲ። እስኪ የመጨረሻ መልእክት ካለሽ የምታመሰግኚው አካል ካለ ድሉን ልስጥሽ። ቀረ የምትይው ነገር ካለ ጨምሪና በዚሁ የዛሬው ሱመዮች ፖድካስታችንን እናጠናቀቅ። አመመስገን የምፈልገው አላህን አምላኬን ፈጣሪን ያለማቱን ጌታ እሱን አመሰግናለሁ። መጀመሪያ ይህንን እድል ይገባሻል ብሎ ለሰጠኝ፣ እኔ ማንም ሰው ሆኜ ሳለሁ እሱ ላላቀኝ፣ እሱ አይንህን ይገባሻል ብሎ አንቺን እህት ለሰጠኝ አምላክ አመሰግናለሁ። እና አንቺንም አመሰግናለሁ። የመጀመሪያ እንግድነትን ለእህቴ ላንቺ ይገባሻል ብለሽ ስለሰጠሽኝ ላንቺም አመሰግናለሁ። እንዲሁም ለሚዲያው ፕሮድካስት በአጠቃላይ ቲሙ እና ቤተሰቦችሽን ተመልካቾችሽን ሳናመሰግን አላልፍም። እንዲሁም እንዳልኩሽ ነው አያቴን፣ ቤተሰቦቼን፣ ልጆቼን፣ ጓደኞቼን ናዲያን፣ ሐሰንን እንዲሁም ደግሞ ፋጤን ሁሌ ከጎን የሆነ ኢትዮጵያ ውስጥ ከመጣው ሰዓት ጀምሮ እኔም ፕሮቴክት በማድረግ እናንተ ዘና እንድትሉ የእናንተን ስራ እየሰራችላችሁ ከኔ እህትነት ስለቆየች እሷን ማመስገን እወዳለሁኝ። እና ከዛ በተረፈ ሴቶቻችንን ያው መልእክት ነው አስተላልፍ ይላልሽው፣ በርቱ፣ እውቀትን ያዙ፣ እናሸንፍበት ነገር ያ ነውና ከምንም በላይ ደግሞ የእስልምና የዲን እውቀት ይኖረን። ማንም መጥቶ እንደ ወፍ የሚወስደናኑን ሰለምቴዎች እህቶቼም ደግሞ ቁርአንን ቅሩ፣ ሂጃባችሁ ላይ አተኩሩ። ቢኮዝ እዚህ ምድር ላይ ከእናት ከአባት እኔ ወዳቸዋለሁ ከምልለው ልጆች ከማንም በላይ አምላክ ነው ሊፈራ የሚገባው። ለእሱ አምላክ ነው ልንታዘዝም፣ ሰጪውም ነፋጊውም እሱ ስለሆነ የመጣንበትን ዲን እንማረው፣ እንወቀው። ከዚህ እሱን ሳናቅ ሌላ ስንዋዥቅ እድሜያችን ያልቅና መጨረሻ ስንጠየቅ ነቢያችሁ ማን ነው ስንባል ምን መልሰው እንዳናጣ አምላካችሁ ማን ነው ስንባል የምንወላውል ሆነን የቅጣቱ ሰለባ እንዳንሆን አላህ ይጠብቀንና መተናል። ወዳችሁ የመጣችሁበትን እስልምና እንማረው፣ እንወቀው። ሌላ ሁሉ ትርፍ ስለሆነ ማለት ነው። ሁሉም የሚሰጠውም የሚነፍገውም እሱ አምላክ ብቻ ነው፣ ሰጪውም ነፋጊውም። ስለዚህ እኔ እስልምና የሰጠኝ አላህ ነው፣ የሚያቆየኝም አላህ ነው። በየቀኑ እዚሁ እንዲያጸናኝ ዱዓ አደርጋለሁኝ፣ እጸልያለሁ እንዲቀበለኝ እዚሁ ላይ አሁን ይሄ ቢዩቲፉል የሆነውን እረፍታችንን ይዘን እንድንቆይ ነው። እህቴ ያው ቀጠሮ አለን እስከ ጀነት እንዳትቀሪ። አመሰግናለሁ ስለጋበዝሽኝ። ኢንሻአላህ እኔም የመጀመሪያ እንግዳ የሆነሽ እዚህ ሱመዮች ፖድካስት ስለተገኘሽልኝ እጅግ አድርጌ በተመልካቾቻችን ስም አመሰግንሻለሁ። የተወደዳችሁና የተከበራችሁ ውድ የሱመዮች ፖድካስት ዝግጅት ተከታታዮቻችን እንግዲህ ለዛሬ ያዘጋጀንላችሁ ሱመዮች ፖድካስት ይሄንን ይመስል ነበረ። የመጀመሪያ እንግዳዬን በእናንተ በተመልካቾቻችን ስም አመሰግናለሁ። በቀጣይ ሌላ እንግዳ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ። አላሁ ያ አላሁ አላሁ ያ አላሁ